እህቴ ናት ያልኩህ እሷ ነች። አይን ሳይኖረኝ አይን ሆነች። አስደንግጭ እህቴ በስተመጨረሻ ባለትዳር ሆነች ነው። እንግዲህ ፈጣሪ ከፈቀደ አብረን ልንኖር ነው። ምን ጉድ ነው ደግሞ? የሰውየውስ መጠቀስ ምን ይሉታል? ትሁቴ አይ ነገር ካንቺ ከወጣት ያበላው እኮ ምንድነው? ቦይፍሬንድ ደግሞ ባሌ ሊሆን ነው። ቆይ ለምን አስፈልገ? ህገ ወጥ የሚላቸውንና የማያምንባቸውን ገንዘብ ወደኔ ይልካል። አንቺ እያወቅሽ ራስሽን አደጋ ውስጥ ትከቻለሽ እንዴ? ዮሐና የገንዘብ ክፉ የለውም። ብልጥ የሆነ መስሎት ነው። ደግሞ ሞኝ ነው። እሺ ብትያዥስ? ወደ እሱ ጠቁማለሁ። ጉድሽ እኮ አያልቅም። ቆይ አንቺ ለምንድነው ከስተትሽ መማር የከበደሽ? እንደ ድሮ መልካም ሰዎች ላይ አይደለም እንደዚህ ማድረገው። ይሄ ሰውዬ ምን ያህል ዘልዛላና ባለጌ እንደሆነ እያየሽው ነው አይደል? ትሁቴ መጣሽ? እድልዬ ካንቺ ጋር ናት? ጠዋት አብረኝ። ትሁቴ ምንድነው? ምንም አይደለም ማሚ። በቃ ማዬ እኔ ልፈልጋት። እናትዬ ልጅ ምን ሆነ ይሆን? እንደሚታሰበው አይደለም። ሁሉም ነገር ከባድ ነው። እሺ ምን እናድርግ? ወይ ለፖሊስ እናመልክት? ማን ጋር እንደምትሆን እኮ ግልጽ ነው። ማን ጋር ልትሆን ትችላለች? ተመስገን ይዟት ሄዶ ነው የሚሆነው። እሱ ትሁትን እንደፍሯል። እኔ የምፈራው እድልም የእሷ ዕጣ ፈንታ እንዳይደርሳት ነው። ወይኔ ልጄ፣ ወይኔ ልጄ። ኧረ ተረጋጊ ማዘር፣ እኔ ጋር መፍትሄ አለ። ምንድነው ልጄ? መጀመሪያ ተመስገን እንዲመጣ እናደርጋለን። ያው እሱ ደግሞ ምንም እንዳልተፈጠረ አስመስሎ ይመጣል። ማጅራቱን በደህና ዱላ መተነው እንጥለዋለን። ከዛ በኋላ ሲጨንቀው የት እንዳለች ይናገራል። ቆይ ለምን እንደዚህ አይነት ነገር ውስጥ እንገባለን? ህግ እያለ ቲና በባለፈው ክፍል ከበልሁ ጋራ ብላይንድ ሆና እየመራት ወደ ቤቷ እየሸኛት እያለ ፊት ለፊት ትሁትን አግኝታት በጣም ደንግጣ ነበር። በቃ የትሁት ድንጋጤና የቲና ድንጋጤ እኩል ሆነ። ኖርማል እንግዲህ በልሁም ራሱ አልጠረጠረም። ብላይንድ ናት የተባለችው ሴት ቲና በዚህ ልክ እንዴት ደነገጠች? ከርቀት ትሁትን በማየቷ ለምን ደነገጠች ብሎም አልጠረጠረም። እንግዲህ በቃ የቲና ጉዞ እስከዚህ ድረስ ብቻ ነው ብለን ገምተን ምን ይፈጠር ይሆን ብለን ጠይቀን የባለፈውን ክፍል በቀጠሮ ይዘን ነበረ። እነሆ አሁን ትሁት ጀምሯል። ከባለፈው ክፍል የቀጠለ የቲና ጉዞ አላበቃም። እንደምንም ሩጣ በጆሮዋ ምንም እንዳታስፈይኝ በቃ እንደነበረ እንደ ኖርማል አክት አድርጌ አለቻት። ትሁትን በቻለችው መጠን ምንም እንዳልተፈጠረ ምንም አዲስ ነገር እንዳላየች ብቻ አክት አደረገች። በልሁ እንግዲህ የወደፊት ሚስቱ እሷ እንደሆነችና አደራ ሰጥቷት ለትሁት ተመለሰ። ትሁት ሁሉም ነገር አዲስ ነው የሆነባት። ቲናም ያው አዲስ የሆነባትና የተለየ ነገር ፌስ እንዳታሰይ እሷም ቀድማ ምላሽ ትሰጣለች። ቲና ያው ብትደነግጥ ብትደናገጥ የምታየው ፋሻል ኤክስፕሬሽን ምናልባት ካልነግራት የሆነ ነገር ስለሆነ ነው። ብዙ አትጨነቅ፣ አሁን በቃ እህቴን አግኝቻለሁ ተመለስ አለችው። በልሁ ግን ቲናን እንደ ሚስት ስሞ ትሁትን ደግሞ እንደ ወንበዴ ጠቅሶ ወደ ቤቱ ተመለሰ። ቲና ተረፈች ማለት ነው። አሁን ትሁት ምን እንደተፈጠረ ካስከፈ ጠየቀቻት። ያለውን አንዳች ሳታስቀር ትሁት አወቀች። ቲናም እንግዲህ አቶ በልሁ ማለት ወንጀለኛ ትክክለኛ ያልሆነ ገንዘቡን ወደ እኔ አካውንት እያስተላለፈ ያለ እና አግብቶኝ ሊኖር ያለ ሰው ነው አለቻት። ትሁት ግን ይሄ ነገር ደስ አላላትም። እና ታዲያ ወንጀለኛ የሆነ ነገ ሊያስጠይቅሽ ሊያስቀጣሽ እንደሚችል እያወቅሽ ለምንድን ነው ወደዚህ ስራ የገባሽው እያለቻት ነው። ቲናም እኔ መች ለይህን አጣሁትና መረጃ እያሰባሰብሁ ነው። ምንም ነገር ከመጣ ወደሱ መጠቆሜ የማይቀር ነገር ነው። ደግሞም ብሩ ትክክለኛ የመጣበት መንገድ ትክክል አይሁን እንጂ ብሩ ራሱ ትክክል ነው። የውሃና የብር እንዲሁም የእናት ክፉ የለውም። ምንም ቢሆን ብር ማገልገሉ አይቀርም ብላለች ወይዘሪት ቲና። በቃ የሷ ትወና ቀጥሏል ማለት ነው። ይሄ በዚህ እንዳለ እንደገና ደግሞ እድል ደብዳቤ ጽፋ ከወጣች ዛሬ አንደኛ ቀኗ ነውና ማዘር እድልዬ ትሄደች እያለች ቤቱን እየቀወጠችው ነው። ትሁት ቲና ጋራ ተለያይተው ቲና አልገባም ስላለች ወደ ሌላ ቦታ ነው ሄደችው። እንግዲህ ደግሞ ሌላ ቦታ ሌላ ስራ ይኖራት ይሆናል። እሺ ብላ ትሁት ወደ ቤት ስትሄድ ማዘሯ እየቀወጠችው ነው እድል የጠፋች እያለችና እድል ደግሞ ደብዳቤ አስቀምጣ ነው ሄደችው። ደብዳቤው መስራት አለብኝ እየመጣው ጠይቅሻለሁ ምንም አትጨነቂ የሚል ነበረ። ግን ትሁት አየችውና ይህን ደብዳቤ ማዘሯ ፊት ብታነበው ጥሩ አይነት ነገር ስለማይኖረው እሱነን ወረቀቱ ምንም ኖርማል የተጻፈበት ነገር የለም እሷን የሚመለከት ነገር አይደለም ብላ ልፈልጋት ብላ ትሁት ወጣች። በመሃል ግን ማዘሯ እንግዲህ ከናቲ ጋር ያላት ግንኙነት ጥሩ ነውና ለናቲ ደውይልኝ ብላ ለናቲ ስደውላ ስልኳን ሰጠቻትና ናቲ መጣ እየበረረ። ማዘሯ የእውነቷን እድል ስለመጥፋቷ ስትነግረው ናቲ ቀለል አድርጎ እንደዚህ ባይሆን ጥሩ ነበር፣ ግን ሊሆን የሚችለው ይህንን ሊያደርግ የሚችለው ያው ተመስገን ነው። እሱ ሁሉን ነገር ከተመስገን ጋር ማያያዝ ይፈልጋል።
ምንም ጥሩ ነገር ቢሆን ክፋቱን ፈልጎ ያወጣልና ናቲ እና ታዲያ ምን እናድርግ ሲባል ተመስገንን እንጥራውና እሱ ምንም ባላወቀ ወደ ቤት ሲመጣ አንቺ በር ላይ ጠብቀሽ ማጅራቱን በዱላት ይውና ከዛ በኋላ እናናዝዘዋለን የት እንደደበቃት አለበለዛ ግን እድልን ልናገኛት አንችልም ሲላት የእናት ሆድ ሆነባትና ተታለለች። እድልን በዚህ መልኩ የምታገኛት ስለመሰላት እሺ አለችው። እንግዲህ ተመስገን ተደውሎለታል። ሲመጣ ማጅራቱን ሊባል ነው ማለት ነው። ጉድ ነው መቼም። ናቲ ከማዘር ጋር የነበረውን ቆይታ በዚህ መልኩ አቀሳስሮ እንደወጣ ተመስገንን ፊት ለፊት በር እንደወጣ ገና አገኘውና ምክንያቱም ተመስገን ቶሎና ስለተባለ እየበረረ ምናልባት ችግር ተፈጥሮ ከሆነ በሚል ይመስላል ተመስገን እየበረረ ነበር የመጣውና ናቲ ደግሞ በባለፈው ያናደደው ነገር እስካሁን ስላለቀቀው ንዴቱ ምክንያቱም የትሁት በርዝዳይ ነው ተብሎ የተቀለደበት ቀልድ እስካሁን ውስጡ ላይ አለ እና ናቲ በአንደኛ ኖርማል የተሸነፉበት ብሎ የሚያስበው ተመስገን ልጅ ስላለውና የልጃቸውን የልደት ካርድ አመጣ ስለሰጠ ነው ትሁት በዚያ ልክ የሳሳችለት ብሎ ስላሰበ እንግዲህ እሱን ለማናደድ ብሎ ሌላ ነገር መዘዘ ናቲ። እኔም እኮ መውለድ እችላለሁ ሲል ተመስገን ሲያስብበት የነበረ ይመስል ምንም ብዙ ጊዜ ሳይወስድ ወዲያው ታዲያ መውለድ ከቻልክማ ሊያላምንኸው ልጅ ይኖር ይችላል ሲለው ናቲ ደነገጠ። ለምን ደነገጠ? እውነት ሊኖረው ይችል ይሆን እንዴ? አይታወቅም እኮ አለበለዛ በዚህ ልክ ሊደነግጥ አይችልም። ለማንኛውም ናቲ እሱንን ተወውና ግን በባለፈው ያደረግኸውን አሁን በቀልሃለሁ ጠብቅ ብሎት ተመስገን ደግሞ ስልክ ተደውሎለት ወደ ውስጥ ገባ ስልክ እያናገረ። ናቲ ምንም ሳይርቅ ተመስገን እንደገባ ራሱ ባቀደው እቅድ ይፈጸማል በሚል አሁን እንደገባ ማዘሯ ጆሮ ግንድህን ብላ ትዘራሃለች ሲል ድምፅ አውጥቶ ለራሱ ሲነግረው ተመስገን በአጋጣሚ ሰማ። በዚህን ጊዜ ተመስገንም ተንኮል አሰበና ቀደም ብሎ ቶሎ ብሎ ገባና ተደበቀ። እንግዲህ ናቲ ራሱ ባቀደው እቅድ ተመስገን ደግሞ ይህንን ስለሰማ ስለተደበቀ ናቲ እንግዲህ ያው ተመስገን ተዘርሮ ሊሆን ይችላል በሚል ያው ለማፋፈስና ለመቀለድ ይመስላል ተረጋግቶ እየገባ ያለ ልክ ማዘር ናቲ ባቀደላት እቅድ መሰረት ልክ በሩን ሲከፍት ማጅራቱን ብላ ጠቀለለችው። የወደቀው ግን የታቀደበት ተመስገን ሳይሆን ያቀደው ናቲ ሆኖ ተገኘ። በዚህን ጊዜ ወይኔ ወይኔ የሚል ድምፅ ታሰማ። ማዘሯ ተመስገን ከተደበቀበት እየሮጠ መጣና ምን ተፈጠረ ብሎ ሲጠይቃት ሌባ መስሎኝ ነው አለች። ማዘሯ እንግዲህ የመጣላትን የተናገረችው ነው። ይህንንም እሱ ነግሯት ይሆን ብቻ ይህን በዚህ ያለፈ ተመስገን ማስጨነቅ ስላልፈለገ እሷም ወደ ራሷ አላማ ሄደችና እድልን አይተሃል ወይ ብላ ስትጠይቀው አላየሁም ግን እስኪ ስልክ ደውል ብሎ ስልክ ሲደውል ስልክ አነሳችለትና ያለችበት ሁኔታ ነገረችው። ማዘሯም ልቧ ተረጋጋ። እንግዲህ ያው መስራት አለብኝ ስላለች ይሄንን ስላወቀች በቃ እድሌ ተታኘደች ማለት ነው እያለች ማዘሯ እየቆዘመች አሁን ናቲ ከወደቀበት ውሃ ደፍተው አፋፍሰው ወደ ሶፋው ወስዶታል ተመስገን። ሶፋው ላይ እንግዲህ እንደ አሁንም ሙሉ በሙሉ አልነቃም ናቲ እንደተኛ ነው። እነሱም እንግዲህ ሁኔታውን ያው ተመስገን ሰምቷል ያው ለምን እንደሆነ ናቲ የተመታበትን ምክንያት ግን ያው ማዘሯ ደግሞ የተባለችውንና እድል ለማግኘት ያሰበችው እንጂ በራሷ ክፉ ሆና ያሰበችው ስላልሆነ ደግሞ እስኪ ወደ ቲና ጉዳይ እንሂድ። የቲና ጉዳይ መቼም ታሳምረዋለች። እንግዲህ አቶ በልሁ ዛሬ ደፍሮ ቤት ይዟት ሄዷል። ሚስቱ ቤት ቁጭ ብላለች። ቁጭ ብላ ባለችበት ማንም የለ ያላት አይ ቲና ስንቱን አየሽው ስንቱን አሳየሽን ግን ሳታይ ማለት ነው። ቲና አሁን ነገር አመጣች። እዚህ ጋር ስለሞቀኝ ልብስ መቀየር ፈልጋለሁ አለች። እሺ ግቢና ውስጥ ቀይሪ ስትባል አረ እኔ ባሌንማ ልደበቀውም ከባሌ ፊት ለፊት ነው መቀይረው ብላ ጉድ አመጣች። ግራ ገባት ስትየዋ። እንዴ ጭራሽ አለች። አቶ በልሁ በግድ ብሎ ወደ ውስጥ አስገባት። ስትመለስ ናፍቆቷን እንኳን መወጣት አልቻለችው ነበር ሚስትየዋና ተጠመጠመችበት። አረ ቲና እያፈላች ነው። በሌላ መልኩ እንደገና ደግሞ ቅድም እድልን ልፈልጋት ብላ ትሁት እንደወጣች ነበረ። እንዳለችውም ወጣ ብዙ አናገረቻት። እባክሽን ስለእናትሽ ብለሽ ይህን ሐሳብሽን ተይ አለች። በእኔ ተው ነበረ ግን ምን ይበላ ምን ይጠጣ ወድጄ ነው። ስለዚህ መስራት የግድ ነው። አንቺ ተንከባከቢልኝ ይህንን ማስረጅልኝ ብላ ስለወሰነች እድል ወደ ስራ ልትገባ እየሄደች ነው። ደላላ ጋር ትሁት እንግዲህ መቼስ ምንም ማድረግ ስለማትችል ወደ ቤት ተመለሰች። ወደ ቤት ስትመለስ ሶስቱ ቁጭ ብለዋል። ናቲ ተኝቶ ናቲ ምን ሆኖ ነው ብላ ስትጠይቅ ተመስገን እውነቱን ተናገረ። ያው እንግዲህ እድልን ያጠፋት ተመስገን ነው ብሎ ለማዘር ነገራት። ስለዚህ ተመስገን ሲመጣ ተደብቀን እንምታው ብሎ ነገራት። አሁን ማዘር እኔን እየጠበቀች እያለ
እሱ ሲገባ ራሱ ባቀደው ማጅራቱን ተባለ ብሎ ሲነግራት ናቲ አሁንም አንድ የውድድር ሽንፈት እንዳደረገ የገባው ይመስላል። እንግዲህ የዛሬው እስከዚህ ድረስ ነበር። በቀጣዩን ይዘን የምንቀርብ ይሆናል። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።